ለእግዚአብሔር ክብር ነው የሆኑትና እግዚአብሔርን እጅግ አድርገን እናመሰግናለን። ቅድም ቤቢ ዴዲኬሽን በሚደረግበት ጊዜ አንድ መናገር የምፈልገው ነገር እነሱ ራፋኤል እና ራሄል ቤት ነው የዲሳይፕልሺፕ አገልግሎት አንዱ ያለው የሞርጋን ሂሉ ማለት ነው። ስለዚህ ቤታቸውን ስለከፈቱ እግዚአብሔር ይባረክ። ሲያጨብጭቡላቸው እነናሆም እነ ኤልሲም ይሳተፋሉ። ስለነሱም እግዚአብሔርን ባርካለን። ሌሎችም እዛ አካባቢ ያሉ በዛም አካባቢ የደቀ መዝሙር አገልግሎት እየሰፋ ስላለ እግዚአብሔርን እናመሰግናለን። አልሚ ደግሞ ስለመጣሽ እግዚአብሔርን ባርካለን። ፓስተር መካሻው በኢሲኤፍ ኖርዝ አሜሪካ የቦርድ አገልግሎት ውስጥ በቸር በጣም ረጅም ዓመት አገልግሏል። አብረን ስናገለግል ነበር። እዚህ መጥቶ አገልግሎናል። እግዚአብሔር አብዝቶ ይባርክሽ። እማማ በጣም እድለኛ ኖት። ምን አይነት ጸሎት ነው የጸለዩት? የሚገርማችሁ እማማ ከፓስተር ጻድቁ ጋራ ጀምሮ ጌታን የሚያውቁ ናቸው ረጅም ዓመት እና እግዚአብሔር በተለያየ ጊዜ ያው ነው እንደዚህ የጸኑ እናቶች ያፈሰሱትን ጸሎት አሁን ፍሬ እያገኙ ስለሆነ ክብር ለስሙ ይሁን። እግዚአብሔር ዘመኑን አሁንም ያለምልምሎት እግዚአብሔርን እንባርካለን። ስለ ዶክተር ኤርሚ ደግሞ እግዚአብሔርን እናመሰግናለን። ባለፈው እዚህ መጥቶ ነው። በጣም እንግዲህ ብዙ ነገር የተማረ ሰው ነው። በፍልስፍና በሌላም ብዙ የጠለቀ ሰው ነው እና እንደዚህ አይነት ሰዎች ስታነጋግሩ በጣም እንዴት ነው የምናሳምነው የሚል ነገር ይኖራል። ግን የሚገርማችሁ የሚያሳምነው ጌታ ስላለ ስሙ ይባረክ እና እግዚአብሔር ስላንበረከከ ስሙ ይባረክ። ለእርሱ ደግሞ እንድትገዛ ይህን ጸጋ ስለሰጠ ለቤተሰብ ሁሉ ስለሆነው ነገር እግዚአብሔርን እጅግ አድርገን እናመሰግናለን። ቆመን የእግዚአብሔርን ቃል እናነባለን። ኢያሱ ምዕራፍ 1 በእውነት ደግሞ ልክ ቃሉን ከማንበቤ በፊት ቃል የተሸከመ አንድ ወንድም ስለተጨመረልን ስሙ ይባረክ። ወንድማችን ማይክ በመካከላችን ደግሞ እንደገና መጋቢ እንዲሆን እግዚአብሔር ጥሪውን ጠብቆታል። ደግሞ በእውነት በልቡ የጠበቀው ነገር እግዚአብሔር ከማድረግ ወደ ኋላ አይልም። ለዚህ ቤተክርስቲያን ጉልበት ስለተጨመረ ስሙ ይባረክ። ገና ብዙ ይጨመራል፣ ብዙ እንሄዳለን። ጥሩ እግዚአብሔር በመካከላችን መልካም ነገር እያደረገ ነው እና ይህችን ቤተክርስቲያን እግዚአብሔር እያሰባት ነው። ኢያሱ ምዕራፍ 1 ቁጥር 10 ላይ ነው ማነበው። ኢያሱም የሕዝቡን አለቆች በሰፈሩ መካከል እለፉ፣ ሕዝቡንም አምላካችሁ እግዚአብሔር ርስት አድርጎ ወደሚሰጣችሁ ምድር እስከ 3 ቀን ይህንን ዮርዳኖስ ተሻግራችሁ ልትወርሱት ትገቡታላችሁና ስንቃችሁን አዘጋጁ ብላችሁ እዘዟቸው ብሎ አዘዘ። ኢያሱም የሮቤልን ልጆች የጋድንም ልጆች የምናሴንም ነገድ እኩሌታ እንዲህ ብሎ ተናገራቸው። የእግዚአብሔር ባሪያ ሙሴ እንዲህ ብሎ ያዘዛችሁን ቃል አስቡ። አምላካችሁ እግዚአብሔር ያሳርፋችኋል፣ ይህንንም ምድር ይሰጣችኋል። ሚስቶቻችሁና ልጆቻችሁ ከብቶቻችሁ ሙሴ በዮርዳኖስ ማዶ በሰጣቸው ምድር ይቀመጡ። ነገር ግን እናንተ ጽኑዓን ኃያላን ሁሉ ተሰልፋችሁ በወንድሞቻችሁ ፊት ተሻገሩ፣ እርዷቸው። እግዚአብሔር እናንተን እንዳሳረፋችሁ ወንድሞቻችሁ እስኪያሳርፍ ድረስ እነርሱም ደግሞ አምላካችሁ እግዚአብሔር የሚሰጣቸው ምድር እስኪወርሱ ድረስ ከዚያ በኋላ እግዚአብሔር ባሪያ ሙሴ በፀሐይ መውጫ ወደ ሰጣችሁ ወደ ርስታችሁ ምድር ትመለሳላችሁ፣ ትወርሱም ትማላችሁ። እነርሱም ለኢያሱ እንዲህ ብለው መለሱለት፣ ያዘዝከንን ነገር ሁሉ እናደርጋለን፣ ወደምትልከንም ስፍራ እንሄዳለን። በሁሉም ለሙሴ እንደታዘዝን እንዲሁ ለአንተ ደግሞ እንታዘዛለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበር ካንተ ጋር ይሁን። በትእዛዝህ የሚያምፅ ሁሉ የምታዘዘውም ቃል ሁሉ የማይሰማ እርሱ ምን ይበል? ብቻ ጽና፣ አይዞህ ይላል ቃሉ። አጭር ጸሎት እናድርግ። መንፈስ ቅዱስ በዚህ ስፍራ አለ። ስራህን እየገለጥክ እየተናገርክ ነው። አቤቱ ተገኛ እንልህም። ኦልሬዲ አንተ በመካከላችን ስላለ ተመስገን። ስራህን ስራ። ኢየሱስን አክብረው።
በዚህ ማለዳ እግዚአብሔር አባቶ ኢየሱስን በልባችን ላይ ከፍ እንድታረገው ያዘኑ እንዲጽናኑ በቃል ውስጥ ደግሞ እንድታልፍ በጌታ በኢየሱስ ክርስቶስ ስም እንጸልያለን። የጨለማ ሥራ ይፍረስ፣ የአጋንንት ሥራ የተመታ ይሁን። አንተ ብቻ ንገስ፣ እኔንም አግዘኝ፣ መናገር ያለብኝም ብቻ እንድናገር እርዳኝ፣ ሕዝብህም መስማት እንዲችል ጸጋ ስጠው በኢየሱስ ክርስቶስ ስም አሜን። እግዚአብሔርን እንባርካለን። ያው እንግዲህ በጣም ብዙ ስርዓቶች ስላሉ ከዚህም በኋላ ደግሞ የጌታ ራትም ስላለ ወሳኝ ነጥቦችን አራት ነገሮችን እናገራለሁ። የምናገረው የመጨመር ስልት ወይም ስትራቴጂ በሚል ነው። እንግዲህ ኢያሱን መጽሐፍ በምታዩበት ጊዜ ወደፊት የሚሄድ ነው። አጥቃ የሚል ነው እና ፎከስ ማድረግ ያለብን ግን መርሳት የሌለብን እንደ አዲስ ኪዳን አማኞች በብዙ ክብር ውስጥ ተስፋ እንዳላቸው ሰዎች መጽሐፍ ቅዱስን የብሉይ ኪዳን መጽሐፍን በመናነብበት ጊዜ መመልከት ያለብን ትልቅ ነገር ኢየሱስ ክርስቶስ የሰራውን ስራ ነው። ስለዚህ ስለ መውረስ ስናስብ ወይም ደግሞ ስለ መጨመር ስናስብ በጣም ከአእምሮአችን ሊጠፋ የማይገባው ነገር የዘላለም ሕይወት የሚለው ሚስጥር ነው። የዘላለም ሕይወት ጌታ ኢየሱስ ክርስቶስ ሰርመን ኦፍ ዘ ማውንቴን በሚባለው በዛ ስብከቱ ተራራው ስብከት ላይ አንድ ከተናገረው በጣም ደስ የሚል 6:33 ማቴዎስ ላይ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ሌላው ነገር ይጨመርላችኋል። አሁን እንግዲህ በዚህ ዘመን ካለው አስተምሮት አንፃር ትወርሳለህ ሲባል የሚጨመረው ነገር ላይ ነው ሰው ልቡ ያለው። ግን የእግዚአብሔር ቃል በቀስታ በመናነበበት ጊዜ የሚነግረን ልክ በብሉይ ኪዳን እግዚአብሔር ሕዝቡን ወደ ምድር ወደ ተስፋ ምድር እንዳደረሰ ልክ እንደዚሁ ደግሞ በአዲሱ ኪዳን በክርስቶስ ኢየሱስ ከዚህ የሚበልጥ ክብር አለን። የዘላለም ሕይወት ለዘላለም ከእግዚአብሔር ጋር የምንኖርበት ህመም የሌለበት ጭንቀት የሌለበት ከእርሱ ጋር ለዘላለም አርፈን የምንኖርበት ቤት አለን። ስለዚህ ይሄ የገባቸው ማራናታ ይላሉ። አሜን። እስቲ ማራናታ በሉ። አሜን። ጌታ ኢየሱስ ሆይ ቶሎና የሚል ነው። ጸጋው ራሱ ጳውሎስ ሲናገር ጸጋው ስለ ጸጋው ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ምን ሆኗል? ተገልጧል ይልና ክፉ ምኞትና ኃጢአተኛነትን ያስክደናል አይደል? ይሄ ጸጋ ያስክደናል። እንደውም ኤንአይቪ በጣም ደስ ይላል። የኤንአይቪ ዲስክሪፕሽን to say no to the worldly passion ነው የሚለው። ኖ ጸጋው አንድ ሰው ጸጋ ሲገባበት ይሄ ዓለማዊ ነገር ኖ ነው የሚለው ጸጋው ሲገባበት ማለት ነው። ስለዚህ ከዛስ በኋላ የተባረከውን የኢየሱስ ክርስቶስን መምጣት እንድንጠባበቅ ያደርገናል ነው የሚለው። የጸጋው ተማሪ እንደዚህ ነው ልላችሁ ነው። የጸጋው ተማሪ ይሄ ነው መሆን የሚችለው። የጸጋው ተማሪ በደህንነት ጉዳይ ላይ በጣም እግዚአብሔርን የሚያመሰግን የሚሄድበትን ሀገር የሚያቅ ነው ማለት ነው። ስለዚህ ወደዛ ነው አሻቅቦ የሚመለከተው። ብድራቱን ትኩር ብሎ ያያል። በመንገድ ላይ ፈተና አለ፣ መከራ አለ፣ አውሎ ነፋስ አለ። ግን የሚያየው ጎል አለ እዛ የሚደርስበት ቦታ። ያ ቦታ ደግሞ የከበረ ቦታ ነው። እግዚአብሔር ትልቅ ያለው ቦታ፣ ለዘላለም የምናርፍበት ቦታ ነው። አባቶቻችን ለዚህ ለምድራዊ ነገር ልባቸው አልተሰቀለም ወገኖች፣ አልተሰቀለም። እንደውም አንዳንዶቹ ይገርማሉ። እንዴ ከሩቅ ተሳለሙት ይላል። ከዛ ቃሉ ሲነግረን አምነው ሞቱ ይላል። ሳያዩት ምን አይነት እምነት ነው? ከሚታየው አልፎ የሚሄድ እምነት፣ ያንን የሚመለከት እምነት። ለዚህ ለማቴሪያላዊ ነገር ያልሞተ ስብናቸውን ያልሸጡ ነበሩ። ስለዚህ ስለመውረስ ስናስብ እግዚአብሔር በምድር ላይ የማይወርሰን ነገር የለም። በጣም ነው የሚገርማችሁ። እኔ ራሴ ምሳሌ ነኝ እኮ
ምሳሌ ነው። ለ28 ዓመት እዚህ ሳገለግል በእውነት ቤት ለመግዛት እኔና ሂሩት እንኳን አላሰብንም እኮ። እንደው መኪናዬ ከኋላ እየጮኸ ሊቆምብኝ ነበር እና እግዚአብሔር ድንገት በአንድ ሴት መጥቶ አይዞ ልጄ ብሎ ታፓ አላረገም። እኛስ ትልቅ ከዚህ የሚበልጥ ትልቅ ክብር አለን ወገኖቼ። በዚህ ምድር ላይ እግዚአብሔር ስለናንተ ያስባል። ከእናንተ ለራሳችሁ ከምታስቡት በላይ እግዚአብሔር ለናንተ ያስባል። ስለዚህ ቪዥናችን ብሌርድ አይሁን። ቪዥናችን ክሊር ነው። የት እንደምንሄድ እናውቃለን። አስቀድማችሁ የእግዚአብሔርን ጽድቅ መንግስቱን ፈልጉ። ኢሲኤፍ ይሄ ነው ቪዥንሽ። አስቀድመሽ የእግዚአብሔርን ጽድቅ መንግስቱን መፈለግ። ከዛ ሌላው ነገር ይጨመራል። ወዶ ነው የሚጨመረው። የሰማይና የምድር ጌታ ነው እኮ የምናመልከው። ወዶ ነው የሚጨመረው። በግዱ ይጨመራል። ይመጣል። መምጣት የሚያስፈልገው ነገር በሙሉ ይመጣል። የማያስፈልጋችሁ አይምጣ። ሰለሞን እንዴት አይነት ብለን አየውና ድሃም አታርገኝ ሀብታምም አታርገኛል። እሱን እኮ እንዲከተል እኮ ነው። ግን መጨረሻ ወደቀ እንጂ አንዳንድ ጊዜ እኮ በቃ ጸሎታችሁ ሁሉ እኮ እንትን መሆን አለበት፣ ፕሮቴክቲቭ፣ በዛይም መንግስት ውስጥ እንድትቆዩ ማለት ነው። ስለዚህ ዛሬ ስለዚህ ስትራቴጂ እንናገራለን ማለት ስለመጨመር ስለመውረስ። አሁን ስለመውረስ ስል አእምሯችሁ ወደ ሌላ ቦታ ስለማይሄድ ደስ ብሎኝ ነው ማካፍለው ማለት ነው። እንጠረምሳለን ምናምን አልልም። ወደን ነው የምትጠረምሰው። ስለዚህ እስ ክሊር በቃ ክሊር ቪዥን አለን እኛ እና ስትራቴጂ ደግሞ ሰጥቶናል። አሁን ኢያሱን ስትመለከቱት እንዲህ አይነት ሰው ነበረ። በቃ በጣም ክሊር ቪዥን የነበረው ሰው በእግዚአብሔር ፕሬዘንስ ላይ ከሙሴ ጋር እየተጠጋ የጠጣ ነው። በቃ እግዚአብሔርን ክብር የጠጣ በቃ ሲጮህ እግዚአብሔር ሲሰማ እግዚአብሔር ሲናገር አጠገቡ ሆኖ በቃ እግዚአብሔርን ክብር አይቶታል፣ ድምጹን ጠግቦታል፣ አይቶታል። ስለዚህ ምንም ግራ አይገባውም የትኛው ጋር ከነዓን እንደሚገባ። አነቃውያንና እነኛን አስከፊ ኃይለኛ የሆኑ ሰዎችን ሲመለከት ነው እነኛ እንዳንበጣ እኛ በእነሱ ፊት እንዳንበጣነን ሲሉ ነው እንደ እንጀራ ይሆኑልናል። አይቷላ አምላኩ ያለውን ከሙሴ ጋር ጠጋ ብሎ ብዙ ነገሮችን ተገንዝቧል። ከዚህ የተነሳ 4 ስትራቴጂዎች ዛሬ እነግራችኋለሁ። ይሄ ዝም ብሎ የሆነ ነገር በቃ ስብከቴን ለማሳመር ሳይሆን ቃሉ ነው የሚለው። ቃሉ ከተጠቀመ አንድ ሰው ምንም አትጠራጠሩ፣ መንፈሳዊ ነገሩ በጣም እያደገ እየጨመረ እየበረታ ይሄዳል። ትረዱኛላችሁ? እዛ ስታካረገ መሰለኝ። የመጀመሪያው ነገር እነሱ ያስተካከሉ እኔ እናገራለሁኝ። እዚህ ክፍል ላይ የምንመለከተው ከቁጥር 10 እና 11 ተመልከቱት። ቁጥር 10 እና 11 ኢያሱም መጽሐፍ ቅዱስ የያዛችሁ በሙሉ ሁላችሁ ኢያሱም የሕዝቡን አለቆች በሰፈሩ መካከል እለፉ፣ ሕዝቡንም አምላካችሁ እግዚአብሔር ርስት አድርጎ ወደሚሰጣችሁ ምድር እስከ 3 ቀን ይህንን ዮርዳኖስ ትሻገራላችሁ፣ ልትወርሷትም ትገቡባታላችሁና ስንቃችሁን አዘጋጁ ብላችሁ እዘዟችሁ ብሎ አዘዘ ይላል። እዚህ ላይ የምፈልገው ነገር እኔ አዘጋጁ የሚለው ነው። the key word አዘጋጁ። ስለዚህ መዘጋጀት one of the strategy። ስለ ስትራቴጂ ስናስብ ብዙዎቻችሁ እዚህ በየመስሪያ ቤቱ የምትሰሩ ናችሁ። where there is vision there must be strategy። ስትራቴጂ ከሌለ ቪዥኑ ኢምፕሊመንት አይሆንም። እንደ ቤተ ክርስቲያንም ደግሞ ልክ ኢያሱ እንደሚያየው የቤተ ክርስቲያን መሪዎች ብቻ አይደሉም፣ ምእመኑም ከስር ያለውም ደግሞ
በተለያየ አገልግሎት ክፍል ያሉ በሙሉ አንድ አይነት እይታ ሊያዩ ይገባል። ስለዚህ አንድ አይነት እይታ ካዩ ባለፈው ጸልየናል ስለ አይን መገለጥ እዚህ ከተማ ላይ ከዚህም ከተማ ባሻገር የመጨረሻው ደግሞ መድረሻችንን በትክክል ምናይ ከሆነ የእግዚአብሔር ቤተሰቦች አብረን ነው የምንጓዘው ማለት ነው። ስለዚህ ኢያሱን አሁን ስትመለከቱ እሱ አይቶ ሌሎች እንዲያዩ ነው የሚያደርገው። አይታችሁ እንደሆነ እሱ አይቶ ሌሎች እንዲያዩ ነው የሚያደርገው። ስለዚህ የመጀመሪያው ስትራቴጂ የሚነግራቸው ነገር ምንድነው? ተዘጋጁ የሚል ነው። ተዘጋጁ ምን እንዲሆን አይታወቅም። ክርስቲያን በቃ መዘጋጀት ነው ያለበት። ኤኒ ታይም እኔና ሂሩቴ ስንነጋገር ነበር። ዘመኑ አሁንማ በጣም ተዘጋጅቶ መጠበቅ ነው የሚያስፈልገው። አሁን ለምሳሌ በቅርብ ጊዜ የሄደው ወንድማችንን ስናይ የሰሌን ወንድም በጣም የሚገርም ልጅ ነው። ጌታን የሚወድ እንደገና ሌሎችን የሚረዳ ዩዝ ግሩፑን ሜንቶር የሚያደርግ እና በዛን ቀን ቤት ከመስሪያ ቤት መጥቶ የሚስቱ እናት ቤት ውስጥ እያሉ እንደሰማሁት ሄጄ በቃ ልጆችን ሄጄ ትንሽ ሜንቶር ላድርግ ብሎ ባስኬትቦል ሊጫወት። ይሄ ልጅ እኮ ማራቶን የሚሮጥ ልጅ ነው። እንደገና ስፖርት የሚሰራ በጣም አክቲቭ ልጅ ነው። እና ልጆቹን እዛ ያሉትን ልጆች ሜንቶር ለማድረግ ባስኬት ተጫውቶ ጌሙ እንዳለቀ ሄዶ ቁጭ አላሉ። ቁጭ እንዳለ ሲጠብቁት ወዲያው ተኛ አሉ። ከዛ እንደ ሲጀር ነገር አረገው ይዝጋን። ይሄ ነው ምንድነው የምትሉት? ሐኪሞች እንትን ሊሉት ይችላሉ ላይክ ሃርት አታክ ምናምን ልክ ነው። በአንድ ነገር ነው እኮ የምንሄደው። በነገራችን ላይ በአንድ ነገር መሄዳችን አይቀርም እኮ። እነሱ ስም ሊሰጡት ይችላል። እኔ ግን ኮሊንግ ነው የምለው። ኮሊንግ ይሄ እግዚአብሔር ጥሪ ነው። እግዚአብሔር ወደደው፣ በቃ ፈለገ። እንደዚህ ነው የምለው። በቃ እንዲህ አይነት የ3 ዓመት ልጅ ያለው የ1 ዓመት ያልሞላት ያለው ሲያረግ እግዚአብሔር ሲፈልግ ኤልያስን እኮ ወስዶታል። ይወስዳል እላችሁ አልተገኘም። እንደውም ስለወደደው ነው የሚለው መጽሐፍ ቅዱስ። ስለዚህ ምንድነው ያስፈልግ? መዘጋጀት፣ ተዘጋጅቶ መጠበቅ። በቃ ይሄ አንዱ ዝግጅት ነው የሚነግረን። እዚህ ላይ ስትመለከቱ በኋላ ላይ እዚህ ጋር መጣበታለሁ መዘጋጀት ጋር ሊድ። ስለዚህ ዝግጅት በጣም የሚያስፈልግ ነገር ነው ልላችሁ። እንደ ቤተክርስቲያን ቪዥን ካለ ቪዥኑን ኢምፕሊመንት ለማድረግ በጣም መዘጋጀት ያስፈልጋል። እኔ ኢያሱ እንደተዘጋጀ ነው አስበው። በመህሪነት ክሎት ቤተክርስቲያን መዘጋጀት አለባት ብዬ አስባለሁ። የኛም ቤተክርስቲያን ብቻ አይደለም እላችሁ፣ የኢትዮጵያን ቤተክርስቲያን ጠቅላላ ነው እላችሁ። ሪሊ ህዝቡን ሞቢላይዝ ለማድረግ ተዘጋጅተናልን? አሁን በዚህ ዘመን በዚህ ጊዜ ነው እላችሁ። በዚህ ጊዜ በዚህ ሰዓት እንደውም የአፍሪካ የሊደርሺፕ ኮንቬንሽን ላይ ጥናት በተደረገበት ጊዜ ከዚህ በፊት ነግሬያቸዋለሁ። አን አፍሪካን ክርስቲያኒቲ is በቃ an inch በቃ ዲፕ a miles longer wider ብለዋል። ምን ማለት ነው? በጣም ሰፊ ነን፣ ጥራት ግን የለን። 1 ኢንች ነው ወደ ታች ያለን። ግን አንድ ነገር ቢመጣ ልክ በደርግ ጊዜ እንደሆነው ፈተና በሚመጣበት ጊዜ ጥቂት ሰው ሊቀር ይችላል። ስር ስላልሰደዱ ማለት ነው። ኢያሱ እንዲህ አይነት 40 ዓመት ከሙሴ ጋር ዝቅ ብሎ ብዙ ነገር የተማረ እግዚአብሔር ሰው ነው። ስለዚህ ሊደርሺፑን በጣም ተዘጋጅቷል እላችሁ። የተዘጋጀ ኮሙኒኬሽን ስኪሉን ተመልከቱት። ቬሪ ሃምብል ወይ ህዝቡን ሲመራ ታዩታላችሁ። ያየውን ለማሳየት አንዱ መንገድ ወገኖቼ በኮሙኒኬሽን ስኪል ማደግ ነው። እኛ በጣም ትልቅ ችግር እንዳለብን ታውቃላችሁና በጣም ፖላይትሊ መናገር አንችልም። ከአባቶቻችን የተወሰድናቸው ኃይለኝነት አለ። ግን በእግዚአብሔር ቃል ተቃኝተን ዝቅ ያለ ክርስቶስ እንዳስተማረ ከኔ ትሁት ልቤም ትሁት ነኝ ከኔ ተማሩ እንዳለ እሱ ኮሙኒኬት እንዳደረገ ኢየሱስ ኮሙኒኬት ያደረገበት መንገድ የሚገርም ነው ወገኖች። በጣም እሱ አምላክ ሆኖ እሱ ጌታ ሆኖ እሱ ታላቅ ሆኖ ወደ ምድር ሲመጣ የመጣበትን አመጣጥ እኛን መስሎ እንደ ሰው መናገር ጀመረ። እኛ ባለንበት እንዲገባ። እኛ እኮ የሚፈረድብን ወንጀለኞች ነን። ወንጀለኞችን በትህትና የሚያናግር
እንደዚህ አልደረስንም ልላችሁ ነው። በሊደርሺፕ ደረጃ እንደዚህ አይደለም። የፈለገንም እንናገር፣ የፈለገን ለህዝብ ደንታ የሌለን፣ ለአመለካከት ለአስተያየት የሚሰማንን የምንናገር በጣም ኤዲትድ መሆን አለብን ልላችሁ። we have to be edited። በጣም ኮሙኒኬሽን ላይ በጣም ማደግ መቻል አለብን። ሌላው ሌሎችን ማዘጋጀት ነው። ኢያሱ ራሱ ተዘጋጅቶ ሌሎችን ያዘጋጀ ሰው ነው። ስለዚህ ሲናገር ብቻ አይደለም፣ መናገር ብቻ አይደለም፣ ቪዥኑንም ማስተዋወቅ ብቻ አይደለም፣ ያደረገውን ነገር የሚያዘጋጁትንም ነገር እንኳን ምን እንደሆነ ተዘጋጁ ቢባል ምን አይልም። ምን በጣም እኮ መልእክቶቻችን ራሱ ተዘጋጁ የሚል ሆነና ሰው ምንድነው የምንዘጋጀው? ክላሪቲ በጣም ክላሪቲ ወሳኝ። ስንቅ አዘጋጁ በጣም የታወቀ ነው። ይሄ በቃ ምን ችግር አለው? አሁን እዚህ ውስጥ ራሱ ከ50 ዓመት በላይ የሆነ እኮ በጠቀ ኢትዮጵያ የኖረ ከ50 ዓመት በላይ የሆነ ሰው ገብስ እንትን አድርጓል ለእናት ሀገር ጥሪ። አሁን ሌሎቻችሁ አልገባችሁ። ድሮ በደርግ ጊዜ ጦርነት ካለ ስንቅ ዝግጅት አለ። ከዛ እናቶች ይገባሉ ቀበሌ በቃ እሁድ ራሱ አምልኮ ይቅር የሚባልበት ጊዜ አለ። እዚህ ውስጥ የወቀታችሁም ልትኖሩ ትችላላችሁ። በነገራችን ላይ በቃ እኮ አይገርምም? አሁን እዚህ ሀገር እኮ ልጆች ወጣቶች ምናምን አሜሪካን ሀገር ውስጥ የጦርነት ሙቪ ቁጭ ብለው ያያሉ። እና የጦርነት ሙቪ እኮ ምንም ጦርነት እኮ ውስጥ ስለማይገቡ ነው፣ ተልከው ስላልሄዱ አያውቁትም። ጦርነት እንዲህ ነው እንዴ እንደዛ ነው ብሎ ያያሉ ማለት ነው ጦርነት። እኛ ፊልም አያስፈልገንም ልላችሁ ነው። እንደውም እኛ ሰላም ሲሆን ነው የምንደነግጠው። ብታዩ ላይፍ ስታይላችን በሙሉ ስትመለከቱ እንደዛ ነው። ኢያሱ ተዘጋጅቷል። ምን ስንቅ? ይሄን ስንቅ አዘጋጅቶ መስጠት ሳይሆን እንዲዘጋጁ እየነገራቸው ነበር። ይሄንን ኢያሱ የፈጠረው ነገር ብቻ ሳይሆን ከእግዚአብሔር እየሰማ ነው ይሄንን ነገር የሚያደርገው። ስንቃችሁን አዘጋጁ ሲል ሲጓዙ ሲዋጉ ወደ ተስፋይቱ ምድር ሲሄዱ የሚሰነብቱበት ነው። ይሄ የሚኖሩበት ነው። ስለዚህ በቃሉ እኛን ደግሞ ይሄንን ሲነግረን እዛ አዲሲቷ ኢየሩሳሌም እስክንደርስ ድረስ በቃሉ መቀደስ፣ ቃሉን መስማት፣ እግዚአብሔር የሚያሳየንን ማየት፣ እግዚአብሔር የሰጠንን ተስፋ ማመን እና በልባችን የተቀመጠውን ቃል ደግሞ እየኖርን እየታዘዝን፣ ይሄ ነው ዝግጅት ይሄ ነው ወገኖቼ። እንደ እግዚአብሔር አገልጋይ ነግራችኋለሁ፣ ዘመን አይታወቅም። ቤተክርስቲያን ኑ ስትላችሁ እሺ የምትሉበትን ጸጋ ይስጣችሁ። ባይብል ስተዲ፣ ዲሳይፕልሺፕ ግቡ። ምክንያት አትደርድሩ። this is your time። እግዚአብሔር የሰጣችሁ የጸጋ ጊዜ ነው ወገኖቼ። አስተውሉ። ለእግዚአብሔር ጊዜ 2 ሰዓት እንዴት ይጠፋል? ስለዚህ በጣም የተዘጋጃችሁ ነው። this is the time ልላችሁ ነው ልትዘጋጁ። ለምንም ነገር ለየትኛውም ስራ ዝግጅት ያስፈልጋል። ዝግጅት የሌለበት ስራ ውጤታማ አይሆንም። እዝራ ሁላችሁ የምታውቁ መጽሐፍ ቅዱስ በጣም እግዚአብሔር እየረዳን ስለሆነ እዝራን ስታዩት በጣም የተዘጋጀ ሰው ነው። እዝራም ይላል 7:10 ላይ ስለ እዝራ ስሙ። በጣም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዓትን ፍርድን ያስተምር ዘንድ ልቡን በሉ እስቲ አዘጋጅቶ ነበር ይላል። ልቡን አዘጋጅ። የት ነበር? በምርኮ ምድር ነበር። ማን? እዝራ። የሚመችለው አይመችም፣ ግን ልቡን አዘጋጅቶ ነበር። ሪሊ ብዙ ነፃነት አለ በምርኮ ምድር ብዙ ነገር ለመስራት? ኖ የለም።
ምናልባት ኃላፊነት ወይም ስልጣን ይኖረው ይሆን? የለም። ግን ልቡን ያዘጋጅ ነበር። አንዳንዶቻችሁ ቦታ ላይ ኖራችሁ ይችላል ወገኖቼ፣ ፊት ላትሆኑ ትችላላችሁ። ግን I can assure you አሁን ነው this is the moment። ምን ታውቃለህ የት እንደምትላክ? ተዘጋጅ። እንደ ቤተ ክርስቲያንም ደግሞ ልንዘጋጅ ይገባናል። እና እሱ ይሄን ብቻ አይደለም የነገራቸው፣ የመዘጋጀትን ውጤት ሁሉ ነግሯቸዋል። መዘጋጀትን የቱን እንደሚዘጋጁ የመዘጋጀትንም ውጤት ነግሯቸዋል። ምንድነው ያላችሁ? ይህን ዮርዳኖስ ተሻግራችሁ ልትወርሷት ትገቡባታላችሁና። ዝም ብሎ ሳይሆን የዝግጅቱን ውጤት የት እንደሚደርሱ ሁሉ ይነግር፣ እንዴት እንደሚጨምሩ የት እንደሚጨምሩ ይነግራቸው ነበር። ስለዚህ ውጤቱ ወገኖቼ የተዘጋጀ ሰው ይወርሳል፣ የተዘጋጀ ሰው ይጨምራል። እዝራን አይታችሁ እንደሆነ ወደ ምድሩ ፔሪዥን መንግስት በፈቀደ ጊዜ ወደ እስራኤል ኢየሩሳሌም ሲመለሱ he was the first person ስክሪፕቸርን በማንበብ በቃ ህዝቡ እስኪቀልጥ ድረስ፣ ህዝቡ ለእግዚአብሔር እስኪታዘዝ ድረስ ያን የበላውን ነገር ሲያወጣው ነበረ። ወገኖቼ በተለይ ለቤተክርስቲያን፣ በተለይ ለዚህ ዘመን ዜና ለምትሰሙ ሰዎች ዓለማችን ወዴት እየሄደች እንዳለች በጣም ቴንሽን በዓለም ላይ እንዳለ ታያላችሁ። ከመቼውም ጊዜ በላይ ልንዘጋጅ የሚገባን ጊዜ አሁን ነው። እኔ እነሱን ምን እላቸዋለሁ? የልባሞች ዝግጅት። የማይዘጋጁ ሰነፎች ናቸው ይለናል መጽሐፍ ቅዱስ። በግል መዘጋጀት፣ በቤት መዘጋጀት፣ ከቅዱሳን ጋር መዘጋጀት፣ በቤተ ክርስቲያን ደረጃ መዘጋጀት፣ በጸሎት መታነጽ፣ እርስ በርስ በአገልግሎት መንቃት፣ መነቃቃት፣ አንዱን ማነቃቃት፣ በስልክ በተለያየ ነገር ለእግዚአብሔር ነገር ራሳችን ማነሳሳት። እንደዚህ ይላል ማቴዎስ ወንጌል ምዕራፍ 25 በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ ቆነጃጅት ትመስላለች። ማን? የእግዚአብሔር መንግስት። ከእነርሱ 5ቱ ሰነፎች፣ ዳተኞች፣ አሽዋፊዎች ሊሆኑ ይችላሉ። ሰው ሲናገራቸው የሚንቁ የሚያውቁ የሚመስላቸው ሊሆኑ ይችላሉ። አላውቅም። ሰነፎች። 5ቱ ልባሞች ነበሩ። ሰነፎቹ ጊዜ የተሰጣቸው መብራታቸውን ይዘው ከነርሱ ጋር ዘይት አልያዙም። እነዚህ ሰዎች በልብ ቸርች ታያቸዋላችሁ ማለት ነው። በእኔ ትርጉም ልታያቸው ትችላላችሁ። ልባሞቹ ግን ከመብራታቸው ጋር በማሰሮ ዘይት ይዘዋል። አሁን ጉዱ መጣ። የሚለይበት ጊዜ ይለያል። አንድ ቀን ይለያል እላችሁ። እንዲህ የተጮኸ ይለያል። በሙሽራው በዘገየ ጊዜ እንቅልፍ አላቸውና ሿ ሁሉም ተኙ ይላል። ፏ ብለው ተኙ። በመኝታ ጊዜ ጋሽ ሙላት የነገሩኝ የማይረሳ ማንኮራፋት አለ። አንድ ቦታ ላይ ተኝተናሉ። ሽማግሌዎች በሙሉ እንዴት ያለ መንፈሳውያን በሙሉ ተኝተዋል። በዛ በኩል ያሉት እንካ ይላሉ፣ በዚህ ያሉት አምጣ ይላሉ። እና ሁላችንም የራሳችን እንትን አለን። ስንተኛ ምግብ እንደሚበላ ሰው የሚልም ሰው አለ። ብቻ በዚህም ይሁን በዛ በራሳቸው ስታይል ሁሉም ለሻሉ ማለት ነው። አይገርም? ይዞ መተኛትና ሳይዙ መተኛት አለ። ይዞ መተኛትና ሳይዙ መተኛት። ነኩለ ሌሊት ሆነ፣ እነሆ ሙሽራው ይመጣል ትቀበሉት ዘንድ ውጣ የሚል ውካታ ሆነ። ይሆናል፣ አንድ ቀን ይሆናል። በዚያ ጊዜ እነዚያ ቆነጆች ተነሱና መብራታቸውን አዘጋጁ። ሰነፎቹ ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ባካችሁ ስጡን
አሉ። እንዲህ በጣም የሚገርማችሁ በህብረት ኑሩ፣ ተስማሙ፣ አንዳችሁ ለአንዳችሁ እንደዚህ አድርጉ ምናምን ማይባልበት ጊዜ ይመጣል። ማይባልበት ጊዜ ይመጣል። እባክሽን እባክሽ ተው ማይባልበት ጊዜ ይመጣል። ፒሪየድ። ማይባልበት ጊዜ ይመጣል። ከዛ በኋላ ልባሞቹ ግን መልሰው አሉ። ልባሞች ናቸው። ታይሙን ያውቁታል። እንዴ ከሰጡ ጎሎ እነሱም አጉል እንዲሆኑ እኮ ነው። ልባሞቹ መለሱ። ምን አሉ? ምናልባት ለኛና ለናንተ ባይበቃስ ይልቅስ ወደሚሸጠው ሄዳችሁ ለራሳችሁ ግዙ አሏቸው። በዚህ ጊዜ መሯሯጥ ጸሎት ምናምን ሊሆን ይችላል። ቅዱሳን እንፈልግ ምናምን ዘይት እንደዚህ መንፈሳዊ ዝግጅት አለቀ። በቃ ያበቃል። ሊገዙ በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩበትን ከእርሱ ጋር ወደ ሰርግ ገቡ ይላል። ሰርጉ ገቡ። በጣም ይሄንን እፈራዋለሁ። ይሄኛው እያነበብኩት ራሱ ፈርቼዋለሁ። ደጁም ተዘጋ ይላል። ደጁ ኦቨር። ከዛ በኋላ ደግሞ የቀሩት ቆነጃዎች መጡና ጌታ ሆይ ክፈትልን አሉ። እሱ ግን መልሶ እውነቱን እላችኋለሁ አላውቃችሁ። ጌታ ሩሩ ጌታ የሚወደኝ ጌታ አላውቃችሁ አለ ይላል የእግዚአብሔር ቃል እንዲህ ይላል፣ ሰዓቲቱንና ቀኒቷን አታውቁምና እንግዲህ ንቁ። ቀኒቷንና ሰዓቲቷን አታውቁምና እንግዲህ ንቁ በሉ እስቲ። ስለዚህ እንዘጋጅ። ሁለተኛ ቃሉን ማሰብ ነው። ኢያሱም የሮቤል ልጆች የጋድን ልጆች የምናሴን ነገድ እኩሌታ እንዲህ ብሎ ተናገራቸው። እግዚአብሔር ባሪያ ሙሴ እንዲህ ብሎ ያዘዛችሁን ቃል አስቡ። አምላካችሁ እግዚአብሔር ያሳርፋችሁ፣ ይህንን ምድር ይሰጣችኋል አለ። ይህንን ቃል ተመልከቱት። ከዛ ዘሁልቁ ምዕራፍ 32 ላይ ሄዳችሁ ነው ይህንን ታሪክ ማወቅ የምትችሉት። እና ያዘዛችሁን ቃል አስቡ የሚለው ነገር የተናገረው ሙሴ ነው። እና ሙሴ በዛ ጊዜ በጣም ነው ያዘነው። እነዚህ ሰዎች ወደ ኋላ በመልሳችሁ የገሊላን ባህር ትመለከታላችሁ፣ ዴድ ሲን ትመለከታላችሁ። እግዚአብሔር እርቶኝ ሁለቱንም የማየት እድል አጋጥሞኛል። በጣም እንደዛ ደግሞ ስትሄዱ ክሊር ነው የሚሆነው፣ አንደርስታንድ ማድረግ ትችላላችሁ። ስታርቲንግ ፖይንት የሚለው ሸቲም የሚለውን ቦታ ሸቲም ጋር ነበሩ እነሱ ማለት ነው። የመጀመሪያ ጉዞአቸው 3 ጉዞ ነው ያደረጉት። አንድ በ3 መክፈል ይቻላል። 3 ጉዞ ሳይሆን በ3 መክፈል ይቻላል። ያው እዚህ ሳውዘርን ካምፔን ወደሚለው ፓርት ከመግባታችን በፊት በኖርዘርን ካምፔን ስታርቲንግ ፖይንት ከሚለው ከሸቲም ተነስተው ወደ ኤላ ነው የሄዱት። የዮርዳኖስ ወንዝ ተመልከቱት። ሲ ኦፍ ጋሊሊ ቱ ዘ ዴድ ሲ የሚወርደውን ያ ውሃ ከጋሊሊ መጥቶ ዴድ ሲ ነው የሚገባው። ዴድ ሲ በዓለም ውስጥ ዝቅተኛ ቦታ ከሚባሉት አንዱ ነው፣ ዋናው። እና እዛ ቦታ ላይ ጨው ያለበት ነው። ብዙ እነኚህ ሴሌብሪቲዎች እዛ ይሄዱ ሳሙና ምናምን የሚሰራበት ለቆዳቸው የሚታሹበት ብዙ ነገር አለው እዛ ውስጥ። ብቻ ጨው ነው። ግን ይሄንን ነው የተሻገሩትና ይሄ ስታርቲንግ ቦታው ከሸቲም ባሻገር ከዮርዳኖስ በፊት ያለውን ስፍራ ተመልከቱትና ምዕራፍ 32 ላይ እነኚህ 3 ነገዶች ምንድነው ያደረጉት? የሮቤል ነገድ፣ የጋድና የምናሴ ነገድ 12 ነገድ ነው። 3ቱ ነገድ ልክ እዚህ ጋር ሲደርሱ ቦታው በጣም ናይስ ነው፣ በጣም አሪፍ ነው። ከዛ እኛ እዚህ አስወርሰን አሉት። እኛ አንፈልግም መሻገር፣ ወደዛ መሄድ አንፈልግም። ሙሴ በጣም አዘነ። አባቶቻችሁ
የህዝቡን አቅልጠው ወደ ተስፋይቱ ምድር እንዳይገቡ 38 ዓመት እንዲሽከረከር አረጉ። እናንተ ደግሞ ለራሳችሁ ምርጫ መርጣችሁ እዚህ መቅረት የምትፈልጉት ምናምን ሲላችሁ ኖ ግድ የለም አንተም ትለን እናርጋለን ቃል ገቡ ለሙሴ ማለት ነው። ስለዚህ አሁን ያንን ነው የሚያስታውሳቸው ማለት ነው። ኢያሱ እሱን ነው የሚያስታውሳቸው። ቃሉን ማሰብ ሙሴኔ ተናገራቸው ያዘዛችሁን ቃል አስቡ ነው የሚለው። እግዚአብሔር የነገረውን ነው ሙሴ የተናገረው። ኢያሱ ሙሴ የተናገረውን ያንን ሐሳብ ምን ይላቸዋል? አስቡት ይላቸዋል። አስቡት ቃል ኪዳናቸውንም ነው ሙሴ የተናገራቸውንም ነገር ነው የሚነግራቸው። ስለዚህ ስለ ቃል ማሰብ ጥቂት ይሄ እግዚአብሔር ስለሚናገረው ነገር ማሰብ ባለፈው በጣም ተነጋግረናል። ትዝ ይላችሁ እንደሆነ ቃሉን ማሰብን እናስብ። እግዚአብሔር የተናገረውን የቃል ኪዳኑን ነገር ማሰብን እናስብ እንደ እግዚአብሔር ሰው። አንዱ የሚረዳን ይሄ ነው ስትራቴጂ። በጣም ነው የምታፍሩት አንዳንድ ጊዜ ያው በጣም ክርስቲያኖች እንሆንና ምንም ቃሉን አናውቅም። አንድ ጊዜ ትዝ ይለኛል አንድ ቦታ ሲሄድ ራይድ የሰጠኝ ሰውዬ ሽማግሌ ነው እና ከዛ ስንሄድ አብረን ስለ እግዚአብሔር ቃል እንደዚህ ምናምን ስንናገር እሱ የሚነግረኝ ሌላ ነው። እንዴ እንደዚህ ይሄ ቃል እግዚአብሔር ቃል እንደዚህ ይላል ምናምን ስለው ጭራሽ የለም ግን he's elder እና ምን ልላችሁ ነው እንደ ቤተ ክርስቲያን የምንድንበትን የዳንበትን እና ደግሞ ሌሎችን ወንጌል ለሰብከን እኛ ደቀ መዝሙር ሆነን ደቀ መዝሙር ለማድረግ በመንነሳበት በዚህ ጊዜ ቃሉ ምንም ውስጣችን ከሌለ የምንሄድበት ቤተክርስቲያን መጣራት አለበት እና የመጀመሪያው ነገር ለኢቫንጀሊካል ቸርች ሶሎ ስክሪፕቸር እግዚአብሔር ቃል የሚለው ቃሉ ኦቶሪቲ አለው የበላይ ሊሆን ይገባል። እና እዚህ ጋር ደስ ይለኛል እዚህ ህግ መጽሐፍ በሉት ካፍህ እኮ አውራው ነው የሚለው። እኔ ስንት ጊዜ ያመልጠኛል። ባለፈውም ንስሐ ገብቻለሁ እግዚአብሔር ይረዳኛል። ካፍ ኃይል የተባለው እግዚአብሔር ቃል ብቻ በቃ እግዚአብሔር ቃል ብቻ የሚያንጽ ቃል ብቻ። ስለዚህ የተጻፈውን ሁሉ ትጠብቀውና ታደርገው ዘንድ ወገኖቼ መጠበቅ ማኖር ቃልህን በልቤ ሰውር አለ ዳዊት። ምን አይነት ሰው እኮ ነው! ቃልህን በልቤ ሰውር። ምን ስንት ነገር እንዲሰወር ነው ውስጣችን የምንፈልገው። ቃልህን በልቤ ሰውር ትጠብቀው ዘንድ ቃልን ውስጥ ለመጠበቅ ታደርገው ዘንድ። ይገርማችኋል ለማድረግ መጠበቅ ያስፈልጋል። ለመጠበቅ ማሰብ ያስፈልጋል። ይበቃኛል በጣም ሜዲቴት። እኛ ሁላችን በማይከደን መጋረጃ ፊት የጌታ መልክ እንደመስታወት እያሉ መንፈስ ከሚሆን ጌታ እንደሚደረግ ከክብር ወደ ክብር እንለወጣለን። ሜዲቴት ስናደርግ ሜሞራይዝ ስናደርግ መንፈስ ከሚሆን ጌታ ነው እንደሚለው አዲስ ሬቨሌሽን የልጁን መልክ እንድንመስል ነው የሚለው። ምን ማለቱ ነው? ውስጣችን የሚሆነው ነው የምነግራችሁ። ማሰብ ከዚህ በኋላ መንፈስ ቅዱስን መስማት አለብኝ። መንፈስ ከሚሆን ጌታ እንደሚደረግ እሱ ነው ለካ የሚያደርገው። በቃ ከዚህ በኋላ ስናወራ ይሄ ባይብል ኮሌጅ መጀመሪያ ስገባ ያየሁት እቺን የእጅ በጣም ነው ደስ ያለችኝ። ፓስተር ሳምሶንም ሳይኖር አይቀርም። ማሰብ ከፈለጋችሁ ሜዲቴት ማድረግ እና ሜሞራይዝ ማድረግ ማሰላሰል እና መሸምደድ በአማርኛ፣ ከዛ በኋላ ማጥናት፣ ከዛ በኋላ ማንበብ፣ ከዛ መስማት። ስለዚህ ቃሉን አስቡ ብሎ ኢያሱ አነቃቃቸው ልላችሁ ነው። አነቃቃቸው እነኚህን ወገኖች። ከዛ ኋላ እንደገና አሳሰባቸው እና የመጨረሻውን ልናገር እዚህ ቦታ ላይ እናንተ ሄዳችሁ አንብቡት ከጊዜ አንፃር። የቃሉን ተስፋና ኃይል ይነግራቸዋል። የቃሉ ኃይል በጣም ደስ የሚል ነው። እንዲህ ነው ያላቸው። የሰሙትም ቃል ሲያስቡ ቃሉን ለመታዘዝ ኃይል ማግኘት ብቻ ሳይሆን በቃል ውስጥ ያለውን ተስፋና ድል እንዲለማመዱት ነው። ከዚህ ቀደም በቃሉ የተገባቸውን ተስፋ አሳሰባቸው። ምን አላቸው? እግዚአብሔር ያሳርፋል አለ።
ያሳርፋቸዋል። እኔም ዛሬ ሜሴጅ አለኝ እዚህ ሳጠና በእውነት በብዙ ነገር በቃ የምትቅበዘበዙ የተቅበዘበዛችሁ ለሰው ማትናገሩት ይሄንን መልእክት እየተዘጋጀው እያለው እግዚአብሔር ድምጽ እንዳለው ሰምቻለሁ። ድምጽ እያለ እግዚአብሔር ያሳርፋቸዋል። እግዚአብሔር የሚያሳርፍ አምላክ ነው። ዶክተር ኤርሚ ነው ዛሬ እኮ የተናገረ የሚያሳርፍ አምላክ። የሚያሳርፍ ብዙ ማረፍ የሚገባቸው ሰዎች አሉ በውጭ የሚጮሁ በብዙ ነገር ውስጥ የተያዙ። ቸርች ተዘጋጂ፣ ቃሉን አስቢ፣ እንደ ኢያሱ አሳስቢ። ያኔ ብዙዎች እግዚአብሔር ያሳርፋል። ያ ብቻ ሳይሆን እግዚአብሔር ከተናገረ ያደርጋል። ምንድነው ያለው? ጳውሎስም ልክ እንደዚሁ ሐሳብ ሰጥቷል። ይህችን ምድር ይሰጣቸዋል እንደሚል ለኛም ደግሞ በኒው ቴስተመንት ለጢሞቴዎስ እንዲህ ብሎ ተናግሮታል። አሁን እሱ ፓስተር ሆኖ በቸርች ውስጥ ሲሾም ኦርዴን ሲደረግ ቲሚድ ነገር ነው ጢሞቴዎስ እና ይፈራል መሰለኝ። እና ምን አለው? በቃ ስለዚህ ምክንያት እሳት እንደሚቀጣጠል ሰው እጆቼን በመጫን በአንተ ላይ ያለውን እግዚአብሔርን ስጦታ እንድታነሳሳ አለው። እንድታነሳሳ ማነሳሳት የማ ፓርት ነው? የጢሞቴዎስ ፓርት ነው ማነሳሳት። ግን እጅ ጭንባታል። ዛሬ የጌታ እራት ስላለ ነው። እነኚህ እጅ መጫኖች ግን መቀጠል አለባቸው። የቤተ ክርስቲያን አንዱ ኤክስፒሪየንስ ነው። ሰው ሳይሆን ልክ ኪዳኑ ስላለ የእግዚአብሔር ኪዳን ስላለ የእግዚአብሔር ክብር ያልፋል። በሰዎች ላይ ኢምፓርት ያረጋል መንፈሱን እግዚአብሔር እጅ መጫን ሲጀምር። ለዚህ ነው አባቶች እኮ ስላንተ የተናገሩት ነገር አለ። ጢሞቴዎስ አንተ እኮ ስላንተ የተነገረ ነገር አለ። ስለዚህ እሱ እንዲነሳ አንተ ራስን አነሳሳ እኮ አንተ እኮ የተነገረልህ ሰው ነው አለ። ወገኖቼ ቃሉን ስናስብ እንበረታለን። ቃሉ ትንቢት አለው። ቃሉ ተስፋ አለው። ቃሉ የእግዚአብሔርን ሐሳብ ነው የሚነግረን። ከቃሉ ውስጥ ዲስከሬጅ የሚያደርግ መንፈስ እኔ ካለ እቃወመዋለሁ። በተለይ ጸሎትን ሁሉ ልቃወም እችላለሁ። እኔ ይቅርብ በሃምብል ወይ ነው የምናግራችሁ። የእግዚአብሔር ቃል የሚነግረኝ መንፈስ ቅዱስ ይረዳል፣ ያበረታል፣ ያግዛል፣ ይወቅሳል፣ ያቆማል ነው የሚለኝ። ይሄን ነው የሚነግረኝ። መጥቶ አንድ ሰው ቢውረገረግ እንዲህ እያለ ከእግዚአብሔር ቃል ውጪ አላምንም ልላችሁ አላምንም። ስለዚህ ጸሎታችንን ተጠንቀቁ። ስትጸልዩ እንደ እግዚአብሔር ቃል ጸልዩ። እንደ እግዚአብሔር ቃል እግዚአብሔር የማይጥል የሚያነሳ ማንም በቃ አልፈልግም ካላለ በስተቀር አንዳንድ ጊዜ ይገርማችኋል። ጸሎታችን ሮንግ ከሆነ መንፈሱን እንደሚከለክልም አስቡ። እንደዛ እንድናስብ በጣም ያስፈልጋል። ስለዚህ ቃሉን ማሳሰብ ከዛ ላይ የቃሉን ተስፋ ደግሞ እና ኃይል መረዳት ነው። ሶስተኛው መረዳዳት ነው። እዚህ ጋር የምታዩት ሚስቶቻችሁና ልጆቻችሁ ከእህቶቻችሁ ሙሴ በዮርዳኖስ ማዶ በሰጣቸው ምድር ይቀመጡ፣ ነገር ግን እናንተ ብሎ የሆነ ፓርቲኩላር ግሩፕ ይጠራል። ጽኑዋን ኃያላን ሁሉ ተሰልፋችሁ በወንድሞቻችሁ ፊት ተሻገሩ፣ እርዷቸውም የሚለውን ቃል ነው በቃ እዚህ ላይ ሃይላይት ብናደርግ። እርዷቸው እግዚአብሔር እናንተ እንዳያሳረፋችሁ ወንድሞቻችሁ እስኪያሳርፍ ድረስ እነሱም ደግሞ አምላካቸው እግዚአብሔር የሚሰጣቸው ምድር እስኪወርሱ ድረስ ከዚያ በኋላ እግዚአብሔር ባሪያ ሙሴ በፀሐይ መውጫ ወደ ሰጣቸው ወደ ርስታቸው ምድር ትመልሳቸዋል፣ ትወርሱትም አላችሁ ብሎ እግዚአብሔር ተናገረ። ስለ መረዳዳት እንድናስብ ነው። አንዱ ስትራቴጂ ይሄ ነው። በቃ ለመጨመር፣ ለማደግ፣ ለመውረስ፣ ለመሄድ የሚረዳን መረዳዳት የኪንግደሙ ሲስተም ነው። ባይዘው ይሄ መናቆር የመንግስቱ ሲስተም አይደለም። መበታተን የመንግስቱ ሲስተም አይደለም። ሐሜት፣ ሌላውን መጉዳት ይሄ የመንግስቱ ሲስተም አይደለም። የሥጋ ስራ ነው። የሥጋን ስራ መጥቶ ማውጣት ያስፈልጋል። ቦታ ሊኖረው አይገባም።
በፍጹም በፍጹም በእግዚአብሔር ቤት ውስጥ በአካሉ ውስጥ ሌላውን ለመጉዳት ግሩፒንግ ስፒሪት የሚፈጥረውን መንፈስ መምታት ያስፈልጋል። አሜን ነው። ያ የእግዚአብሔርን መንግስት ጥቂት ዝንቦች የተቀመመውን ሽቶ ምን ያደርጉታል? ጥቂት እኮ ነው የምላችሁ። ጥቂትም እንዳይኖር ፍቀዱ። ጥቂት እርሾ the ሊጥ እኮ ነው የሚያበላሸው። እርሾ የኃጢአት ምሳሌ ነው። ስለዚህ ወገኖች እንደ ቤተክርስቲያን እንደ አካል እንደ ተለወጠ ሰው እንደ አዲስ ሰው ኃጢአት ያስጠላችሁ። በፍጹም ከእግዚአብሔር ያልሆነ ከስጋ የሆነ የመለየት ጸጋ እግዚአብሔር ይስጣችሁ። መረዳዳት በጣም አስፈላጊ ነው ወገኖች። አንድ ትልቅ መረዳት ያለብን ነገር ሁሉም ሰው አይዋጋም ሲል አይጸልይም ማለት አይደለም። ሁሉም ሰው አይዋጋም። እዚህ ጋር እንደምታዩት ሰፈር ይቀመጣል። የሶስቱ ነገሮች ሚስቶች፣ ልጆች፣ ከብቶች ዮርዳኖስ ከመሻገሩ በፊት በሰጣቸው ምድር ይቀመጡ አለ ኢያሱ። ይቀመጡ። ስንቅ የሚያዘጋጅ አለ፣ ልጆች የሚጠብቅ አለ፣ መከናወን የሚገባቸው ብዙ ማህበራዊ ስራዎች አሉ። የሚዘምት አለ፣ ቤት ሆኖ የሚረዳ አለ። ሙሴ ይጸልይ ነበር፣ ኢያሱ ይዋጋ ነበር። ስለዚህ ቤተክርስቲያን ድርሻ ቦታዋን ለሰዎች አሲዛ የሚዋጉ ኃያላንና ጽኑዓን ደግሞ አሉ እንደ ኢያሱ አይነቶች። እና ወገኖች መውረስና በተወረሰው ስፍራ ራሱ መቀመጥ የውጊያው አካል ነው። በተወረሰው ቦታ ላይ መሆን ራሱ እና እዚህ ጋር ግን የምናየው ሌሎችን መርዳት ነው። እዚህ ጋር የወረሰው ሌላውን ያስወርስ ነው የሚለው ኢያሱ። የወረሰ ከወንዙ ማዶ የነበረው ሌላውን ያስወርስ። እኔ በጣም ደስ ይለኛል። ይሄ እናንተን መደጋግሜ ብዙ ሰዓት ስላነበባችሁት ስለ ኢያሱ ባልናገር ግን አዲስ ኪዳን ውስጥ መጥቼ ስለ ባርናባስ ባወራ በጣም ደስ ይለኛል። ባርናባስ የሚገርም ሰው ነው። ወርሶ የሚያስወርስ ሰው ነው። ስልጣን ማይፈልግ፣ ቦታ ማይፈልግ፣ መታየት ማይፈልግ። መጽሐፍ ቅዱስን ስታዩ ስለ ባርናባስ ያስቀናል። ኢቭን ጸጋ ሲመለከት መጽሐፍ ቅዱስ ይላል የእግዚአብሔር ጸጋ ሲገለጥ አይቶ ደስ አለው ይላል። what a heart! እንዴ ደስ አለው ይላል። ልጆች ሲያድጉ ደስ ይለዋል። ልጆች ሲድኑ ደስ ይለዋል። ሌላው ህብረት ፍቅር ሲፋቀር ደስ ይለዋል። ባርናባስ ከሁሉ ግን ይሄንን ላንብብላችሁ በጣም የሚነካኝን ፓርት። ባርናባስ ማርቆስ የተባለውን ዮሐንስን ደግሞ ከነርሱ ጋር ይወስድ ዘንድ አሰበ ይላል። አሁን ሰከንድ ሚሽነሪ ጆርኒ ላይ ባርናባስ ማንን ይዞ ሊሄድ? ማርቆስን አይደል? ማርቆስን ይዞ ሊሄድ ሲል ጳውሎስ ግን ይህንን ከእርሱ ጋር ሊወስድ አልፈቀደም። ለምንድን ነው ያልፈቀደው ጳውሎስ ስትሉ ከእርሱ ዘንድ ከጵልፍልያ ተለይቶ ነበር። ስኒክ አረገ። አንዳንዴ ልጆች እንዲሆናሉ ልላችሁ ነው። እና አገልጋይ ነው ብላችሁ ሽው ይላል። በቃ ጸልዮ አረፍኩበት ስትሉ ዋው ብሎ ሄዳል። ወይ ይብላችሁ ጳውሎስ አይ ቲንክ ልብ ወደቀ መሰለኝ። ታዋሪ ያለ ይመስለኛል። ባርናባስ ይሄ ልጅ ወደ ስራም ሄደ። ወደ ስራም ከነርሱ ጋር አልመጣም። ማርቆስ አልመጣም። ስለዚህ እርስ በርሳቸው እስኪከፋፉ ድረስ አንዳንዴ እንደዚህ ይሆናል እላችሁ ነው። መከፋፋቱ ከቀጠለ መጥፎ ነው። ግን አንዳንድ ልጆች ጤነኛውንም ያከፋፋሉ ልላችሁ። የነሱ ጥፋት ጤነኛው ፓስተሮቹን ትልልቆቹን ሁሉ እስኪያሟግት ድረስ ማለት ነው። በጣም የሚገርመው ግን ባርናባስ ትልቁን ኮንፈረንስ ትልቁን ሚሽን ትቶ ማርቆስን ይዞ በመርከብ ወደ ቄጵሮስ ሄደ። ይዞት አሁን ኪንግደም ካልቸርን አስቡ። ብሪጅ የሚባለውን ፕሮግራም በዚህ ዓመት ስንጀምር በጣም ትልቅ ስርዓት ነው የሆነው። ኤምዲኤምኤሎች እግዚአብሔር ይባርካችሁ። አሁን ብዙ ልጆች አሉ እግዚአብሔር ኮማ ያረገበትን
አንተ ፔሬድ አታድርግ የሚል ሰውዬ ሰምቻለሁ እንዴ። እግዚአብሔር ኮማ አድርጎ ያደረገውን አንተ ፔሬድ አድርጋ አትጨርሰው። እና እንጠብቅ እንደነ ማርቆስ ሽው የሚሉ ሲኖሩ ልባችን አስፍተን እንደ ባርናባስ መረዳዳት ማለት ነው። ወርሶ የሚያወርስ ነው። ማርቆስን ታዩታላችሁ። የማርቆስ ወንጌል የመጣው እሱ ነው የጻፈው። የማርቆስ ወንጌል አሁን እንግዲህ ለሰው ክሬዲት አይሰጥም። ማንም ጀግና የለም በእግዚአብሔር ቤት። ግን አሁን ባርናባስ እዚህ ጋር ተመልከቱት። የት አለ? ማርቆስ ወንጌል ላይ የለም። እና ስለዚህ ሌሎችን የምንረዳበት ጸጋ እግዚአብሔር ይስጠን። ብዙ ሰዎችን መጥቀስ ይቻላል። እግዚአብሔር ያሳርፋል ወገኖቼ። ማሳረፉ በጣም የሚያሳርፍ አምላክ ነው። በመጽሐፍ ቅዱስ ውስጥ ካረፉ ሰዎች ውስጥ በጣም እኔ ማረሳው ፊሊሞና እና ይሄ ሰው እንዴት እንዳረፈ ፊሊሞና ላይ 4-5 ሄዳችሁ በምታዩበት ጊዜ በጌታ ኢየሱስ ዘንድ ይላል በቅዱሳን ሁሉ ዘንድ ስላለ ስለ ፍቅርና ስለ እምነት ሰምቼ በጸሎቴ እያሳሰብኩ ሁል ጊዜ አምላኬን አመሰግናለሁ ይለዋል ጳውሎስ ለፊሊሞና ሲጽፍለት ደብዳቤ። ከዛ የእምነት ህብረት የሚለው እምነትህን በእኛ ዘንድ ያለውን በጎ ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ ለምናለሁ። ቃል ሼር አድርግ ለሌሎች፣ እምነትህን ለሌሎች ሼር አድርግ ብሎ ይመክረውና አንድ ነገር ስለሱ ኳሊቲ ይናገራል። ስሙ የእግዚአብሔር ቤተሰቦች፣ በእግዚአብሔር ቤት ስንኖር ስለ ህይወታችን ምን ይነገራል ብላችሁ አስቡ። ፊሊሞና እንዲህ ይለዋል ጳውሎስ የቅዱሳንን ልብ በአንተ ስላረፈ የቅዱሳን ልብ በአንተ ስላረፈ እና እስር ቤት ውስጥ ሆኖ ነው እንደዚህ ይላል። በፍቅር ብዙ ደስታንና መጽናናትን አግኝቻለሁ። ህይወት ማለት ይሄ ነው፣ ቅዱሳንን ማሳረፍ። ኦፍ ኮርስ አናሲሞስ የሚባል ሰው ከቤቱ አንድ ነገር ያልታወቀ ነገር ወስዶ ሄዶ ሊሆን ይችላል፣ አላቅም እኔ እንደወሰደ። ግን ጳውሎስ ደግሞ እንደገና ይህንን ሰው ልኮ ይሄ የሚያሳርፍ ሰው ያኛውንም ሰው እንዳሳረፈው ትመለከታላችሁ። ስለዚህ መረዳዳት በጣም መጽሐፍ ቅዱሳዊ ነው። መረዳዳት ሰማያዊ እሳቤ ነው። የመጨረሻው ልናገር፣ መታዘዝ። እዚህ ጋር እንደምታዩት እነርሱም ለኢያሱ እንዲህ ብለው መለሱለት፣ ያዘዝከንን ነገር ሁሉ እናደርጋለን፣ ወደምትልከን ስፍራ እንሄዳለን። በሁሉ ለሙሴ እንደታዘዝን እንዲሁ ደግሞ ለአንተ ደግሞ እንታዘዛለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበር ከአንተ ጋር ይሁን። በትእዛዝህ የሚያምፅ ሁሉ የምታዘውንም ቃል ሁሉ የማይሰማ እርሱ ይገደል። ብቻ ጽና፣ አይዞህ ይላል። እኔ ከዚህ ውስጥ ያወጣሁት የሚታዘዝ ሕዝብ ትክክለኛ ምላሽ ይሰጣል። እዚህ ላይ እንድትመለከቱልኝ የምፈልገው እሱን ፓርት ነው። ኦፍ ኮርስ ይሄ ዝም ብሎ አይመጣም። ብዙ ሰዎች እንደሚሉት የሚታዘዙ ፓስተሮች የሚታዘዙ ምእመናኖችን ያፈራሉ ይላሉ። ታዞ ሌሎችን ወደ መታዘዝ ማምጣት በጣም ጸጋ የሚጠይቅ ነው። እኔ በመጽሐፍ ቅዱስ ያው ደቀ መዝሙርነት የምንለው ፓርት ያለው እዚህ ላይ ነው። ኢያሱ ታዞ ሌሎች እንዲታዘዙ ያደረገ ስለሆነ ህዝቡ ይሄ ሁለተኛው ጀነሬሽን ነው። ባይ ዘ ወይ ይሄ ተገረዘው የሚገረዘው አሁን ወደፊት ስናይ የሚገረዘው ህዝብ ነው። የኤክሶደስ ጀነሬሽን ግን ታፍ ነበር። ለእግዚአብሔር ቃል የማይታዘዝ ሙሴን ለመውገር የተዘጋጀ የሚያጉረመርም ምክንያት ያለው በጣም ልቡ የሻከረ ነበር። ይሄ ግን የሚታዘዝ ህዝብ ነበር። የሚታዘዝ ህዝብ ወገኖቼ ራሱን ይሰጣል። ምን እንዳሉ ታውቃላችሁ? እዚህ ላይ ያዘዝከንን ነገር ሁሉ እናደርጋለን። you can imagine ኮንግሪጌሽን እንደዚህ ሲሆንላችሁ እንዴት መሮጥ እንደሚቻል፣ እንዴት መስራት እንደሚቻል ወደምትልከን ስፍራ በቃ ሚሽናል እንሆንልሃለን። የፈለክበት ቦታ ላከኝ። ዋው! ይሄ እንደ ኢሳይያስ የእግዚአብሔርን ክብር ያየ ህዝብ ነው። የማያጉረመርም
ለራሱ ማያስብ ሰልፍ ሴንተርድ ያልሆነ ነው ማለት ነው። እና የተሰጠ ነው። እኔ በዚህ ውስጥ የደቀ መዝሙርነት ህይወት ነው ማየው። የሚታዘዝ ህዝብን ሳይ በቃ ሰርቫንትሁድ ሊደርሺፕ ይመጣብኛል። እንደ መሪው የሚታዘዝ ህዝብ መሰጠትን ሳስብ መስቀልን መሸከምን አስባለሁ። ስለመታዘዝ ፍጹም መታዘዝ ሳስብ ራስን መካድን አስባለሁ። እና ለምንድን ነው የሚታዘዙት? እንዴት እንዲህ ሊታዘዙ ቻሉ ስትሉ እዚሁ መልስ ታገኛላችሁ። የመታዘዛቸው ሚስጥር የእግዚአብሔር መገኘት ነው። የሚገርም የእግዚአብሔር ሉዓላዊነትን መረዳት ነው። ብቻ እግዚአብሔር ካንተ ጋር ይሁን። እኛ ከሙሴ ጋር አይተናል እግዚአብሔርን፣ ያውቁታል እግዚአብሔርን። ፓስተር ሳምሶን በቀደም አዳር ፕሮግራም ላይ ሲናገር ነበር፣ ጋሽ ተሸም ደግሞታል። የእግዚአብሔር መንግስት እንደ ቱል ሰዎች ሊቀያየሩ ይችላሉ፣ እሱ ግን አይቀየርም። ስለዚህ ሙሴ ጋር እግዚአብሔር ክብር ነበር፣ አንተም ጋር ክብሩ ይኖር እንጂ እኛ እንታዘዛለን። አሜን። ለኛም ክብሩ ይኖርልን። ለዚህች ቤተክርስቲያን እግዚአብሔር ክብሩን በላዋ ላይ ያፍስስ። ከተለማመደችው በላይ እግዚአብሔርን የምታውቅበት ጸጋ እግዚአብሔር ይስጣት። የመጨረሻውን ሐሳብ ልናገር። የሚታዘዝ ህዝብ ለዓላማው ጨካኝ ነው። ጨካኝ። እኔ በስፖርት ውስጥ ማልወደው ከውድድሮች ውስጥ ከኳስ ጥሎ ማለፍ የሚባለው ጥሎ ማለፍን አልወደው። እድል አይሰጣችሁ። ይሄ ከተሸነፋችሁ እድል አይሰጣችሁ። ከተሸነፍ መውጣት ነው። እድል የለም። እና ይሄ የሚታዘዝ ህዝብም እንደዛ ነው ልላችሁ እኮ። በቃ ጥሎ ማለፍ እኮ ምድረ በዳ ላይ እኮ ጥሎ ማለፍ ሆነ። አባቶች በሙሉ ተለመኑ። ትላልቆች ስርዓት የሚያውቁ እግዚአብሔር ለመናቸው። ጥለለፍ አለ እግዚአብሔር። እንደውም በጣም የሚገርመው ኦልድ ቴስተመንት ላይ ከሚያስደንቀው አባቶች እስኪሞቱ ድረስ ጠበቃቸው ነው የሚለው። እግዚአብሔር ጠበቃቸው እስኪያልቁ ድረስ። ይሄ የእግዚአብሔርን ባህሪ አንዳንድ ጊዜ በጣም እና ይሄ ህዝብ እግዚአብሔር የሚለው ነው የሚለው። ይሄ ህዝብ እግዚአብሔር እና ምናል የማይታዘዝ ህዝብ ካላል ይገደዳል። አራባለው። ይሄ ለአፕሊኬሽን ራሱ አይመችም። ግን ተመልከቱ፣ ጳውሎስም ሲያረጋው ታያላችሁ። ጳውሎስ ዩሚኒዮስና እስክንድሪዮስ እንደዚህ ናቸው አለ። በቃ ጭንቁር ናቸው፣ ያስቸግራሉ፣ ቸርችን ያስቸግራሉ። ለሰይጣን አሳልፈ የሰጠዋቸዋል። ያረጋሉ። እንትሎቹ ሐዋርያቶቹ ያረጋሉላችሁ። ዲሲፕሊን ላይ very serious የሚያስቸግረው ሰው በቀና ልብ በእግዚአብሔር ቤት የማይመላለሰው ሰው በጣም ሲሪየስ የሆነ ዲሲሽን ነው የሚያደርጉት። ህብረት የሚበትን አካሉን የሚያናጋው በተለያየ መንገድ በተለያየ ቦታ ፖይዝን የሚያደርገውን እርምጃ ይወስዳሉ። ወገኖቼ እናጠቃል ቆመን እንድንጨምር ምን እናድርግ? ይሄ በጣም መልካም ቀን ነው። what a nice day። የጌታ ራት ያለበት by the way የጌታ ራት የመታዘዝ የመዘጋጀት ምልክት ነው። ደሙን ስናስብ ኪዳኑን ነው የምናስበው። ኪዳኑ በቃ ኃጢአት ካለብኝ ይገርማችኋል እዚሁ ነው የምናዘዘው። here I am Lord። ማንም የማያየውን ኃጢአት ማንም አያየኝም። ማንም ያልሰራውን ኃጢአት እኔ አድርጌያለሁ፣ አንተ ደግሞ ታውቃለህ። ይሄ ሲዘጋጅ ወገኖች ሊያዘጋጅ ነው። የጌታ ራት ሊያዘጋጀን ነው፣ ሊቀድሰን ነው። አሜን ይሁንልን። ያ ሊያዘጋጀን፣ አእምሮአችንን ሊያጥፍ፣ ልባችንን ሊያጥፍ፣ ሊያነጻን፣ ሊቀድሰን
የከበረ ዕቃ ሊያረገን ልጆቼ እንድትዘጋጁ የተዘጋጀላችሁን የጌታን ራት ይሄ ጊዜ ቃሉን የምናስብበት ጊዜ ነው። ሞትና ትንሣኤውን የምናስብበት ቃሉን የምናስብበት ጊዜ ነው። በዚህ ውስጥ እግዚአብሔርን እናስበዋለን፣ ፍቅሩን እናስበዋለን፣ ምሕረቱን እናስበዋለን። እንዴት እንደኔ አይነቱን የከፋ ሰው ቀደሰ ጌታ! እንዴት ወገኖቼ! ይሄ የጌታ ራት የሚናገረው ስለ ፌሎሺፕ፣ ስለ መረዳዳት። ሐዋርያት ሥራ ምዕራፍ 2 ላይ ሄዳችሁ ተመልከቱ። የእግዚአብሔር ቤተሰብ የሚረዳዳ፣ የሚተጋገዝ፣ የማይናናቅ፣ የማይተማማ ደሙን የወሰደ የኪዳን ሕዝብ ነው። ደም ጠጥቶ እንደማይገባ የሚኖር ሰው በእግዚአብሔር ቤት እንዲኖር ጌታ አይፈልግም። this is the moment በአእምሮዬ በድዬ እንደሆን፣ በሐሳቤ በድዬ እንደሆን፣ በቃላት በድዬ እንደሆን this is the moment። እስቲ ደግሞ ብቻዬን ሆኜ እንደሆነ ሰው ለመርዳት በእውነት ይሄ እኮ ፌሎሺፕ ነው። ወደ እርሱ ነው አይደል የጠራን? ወደ እርሱ በደሙ በኪዳኑ ጠራን። ስለዚህ እንታዘዘው። ያልታዘዝነው ሰዎች ደግሞ እንታዘዘው። ሃሌሉያ። ደሙን